ከቀናት በፊት ጀምሮ ራሽያና አሜሪካ በዩክሬን ያለውን ጦርነት ለማስቆም ባለ 28 ነጥብ የስምምነት ረቂቅ ማዘጋጀታቸው እየተነገረ ይገኛል። ዘለንስኪ በዚህ ረቂቅ ላይ የሚስማሙ ከሆነ የራሽያ ጦር የሚያደርገውን ጥቃት ባለበት በመግታት አገራቱ ወደ ቀጣይ የድርድሩ ሂደቶች እንደሚገቡም ይጠበቃል። ውድ ቤተሰቦቻችን እስከ አሁን ድረስ ስለ 28ቱ የስምምነቱ ነጥቦች ምንነት በይፋ የተሰጠ መረጃ ባይኖርም ነገርየውን በቅርበት የሚያውቁ ተንታኞች ተካተዋል የሚሏቸውን 28 ነጥቦች በዝርዝር እንነግራችኋለን። ለመረጃው ሚዛናዊነት አክሲዮስን፣ ፋይናንሻል ታይምስን እንዲሁም የዩክሬናውያን ዋና የዜና ምንጭ የሆነውን ሊጋ.ኔትን ተጠቅመናል። በመጀመሪያ የተቀመጠው ነጥብ የዩክሬንን ሉዓላዊነትና የግዛት አንድነትን በተመለከተ አዲስ ማረጋገጫ መስጠት የሚል ነው። ለአለፉት 30 ዓመታት አሻሚ ሆኖ የቆየውን በአውሮፓ በዩክሬንና በራሽያ መካከል ያለውን አንዱ በአንዱ ላይ ጸብ ያለመጫር ጠቅላላ ስምምነት ለአንድና ለመጨረሻ ጊዜ በግልጽ እንዲቀመጥ ይደረጋል። ራሽያ ከዚህ በኋላ ጎረቤት አገራትን እንደማትወር፣ ኔቶም አሁን ከሚገኝበት ድንበር በላይ እንደማይስፋፋ ማረጋገጫ ይሰጣሉ። በራሽያና በኔቶ መካከል ያለውን ችግር ለመፍታት አሜሪካ ታደራድራለች። ዩክሬን አስተማማኝ የሆነ የደህንነት ዋስትና ታገኛለች። ዩክሬን የሚኖራት የወታደሮች ቁጥር ከ600,000 እንዳይበልጥ ይደረጋል። ዩክሬን ኔቶን መቀላቀል የሚለውን ሐሳብ ድጋሚ እንደማታነሳም በሕገ መንግሥቷ ላይ ማሻሻያ ማድረግ፣ ኔቶም ወደፊት ጥያቄ እንደማያቀርብላት ማረጋገጫ የመስጠት ግዴታ ይጣልባቸዋል። የኔቶ ወታደሮች እግራቸው በፍጹም የዩክሬንን ምድር አይረግጥም። የአውሮፓ ተዋጊ ጀቶች ፖላንድ እንጂ ዩክሬን ውስጥ መቀመጥ አይችሉም። በ10ኛ ደረጃ የተቀመጠው ነጥብ ደግሞ አሜሪካ ለዩክሬን የደህንነት ዋስትና በምትሰጥባቸው ቅድመ ሁኔታዎች ላይ የሚያተኩር ነው። ይህም ሲባል አሜሪካም የደህንነት ዋስትና በመስጠቷ ከዩክሬን ክፍያ አሊያም ጉርሻ ታገኛለች። ራሽያ ወደፊት ዩክሬንን የምትወር ከሆነም አሜሪካም ከዩክሬን ጋር ተጣምራ ትዋጋለች። እንዲሁም ዩክሬን ያለበቂ ምክንያት ወደ ሞስኮ አሊያም ወደ ፒተርስበርግ ሚሳኤል ካስወነጨፈች አሜሪካ የደህንነት ዋስትና የመስጠት ግዴታዋ ይቋረጣል። 11ኛው ነጥብ ደግሞ ዩክሬን የአውሮፓ ሕብረት አባል እንድትሆንና ለአጭር ጊዜ የአውሮፓ ገበያ ውስጥ እንድትገባ ፍቃድ የሚሰጥ ሲሆን ይህም ሲደረግ አንዳንድ ጉዳዮች ከግምት ውስጥ መግባታቸው እንደማይቀር ያትታል። ዩክሬን እንደ አዲስ ትገነባለች። የቴክኖሎጂ፣ የኤአይ እንዲሁም የዳታ ሴንተር የመሳሰሉትን የሚገነባ ዩክሬን ዴቨሎፕመንት ፈንድ ይቋቋማል። አሜሪካና ዩክሬን በጥምረት የጋዝ ማስተላለፊያና ማከማቻ መሠረተ ልማቶችን ይገነባሉ። በጦርነቱ የወደሙ ከተሞች መሠረተ ልማቶች፣ የማዕድን ቁፋሮች፣ የሀብት ማውጣት ሥራዎች ሁሉም እንደ አዲስ ይገነባሉ። አሜሪካ እንዳይንቀሳቀስ ያገደችው $100 ሚሊዮን ግምት ያለው የራሽያ ንብረት ዩክሬንን መልሶ ለመገንባት ይውላል። በዚህ ላይ ደግሞ አውሮፓ ሌላ $100 ቢሊዮን ጭማሪ መዋለ ንዋይ እንዲያፈስም ይጠበቅበታል። ስምምነቱ ከጸደቀ በኋላ በትክክል እየተተገበረ መሆኑን ለመቆጣጠር ራሽያና አሜሪካ የጋራ ቡድን ያዋቅራሉ። ራሽያ በአውሮፓና በዩክሬን ላይ ዳግም ጥቃት እንደማታደርስ በሕግ ደረጃ ማስቀመጥ ይጠበቅባታል። ራሽያ ማዕቀቦች ቀስ በቀስ ደረጃ በደረጃ እየተነሱላት ወደ ዓለም አቀፉ የገበያ ትስስር ዳግም እንድትቀላቀል ይመቻችላታል። እንዲሁም የቡድን 8 አገራትን በድጋሚ እንድትቀላቀል ጥሪ ይቀርብላታል። የኒውክሌር ኃይል ስምምነታቸው ይራዘማል ወይም ይታደሳል። ዩክሬን ኒውክሌር አልባ አገር ሆና ለመኖር መስማማት ግድ ይላታል። በዛፖሪዥያ የሚገኘው የኒውክሌር ማብለያ ተቋም በዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ቁጥጥር ስር እንዲሆን ይደረግና የሚያመነጨውን የኤሌክትሪክ ኃይል ሁለቱም ራሽያና ዩክሬን 50-50 እንዲካፈሉት ይደረጋል።
በትምህርትና በባህል ፕሮግራሞች ሁለቱም አገራት መቻቻልንና የባህል ትስስር ግንዛቤን እንዲሁም ጸረ ዘረኝነት የሆኑ ትምህርቶችን በትምህርት ቤቶችና በማኅበረሰባቸው መካከል ያስተምራሉ። 21ኛው ነጥብ በግዛት ጉዳዮች ላይ የሚያተኩር እንደሚሆን የሚጠበቅ ሲሆን ዝርዝር መረጃ ግን ማግኘት አልተቻለም። በእርግጥ አንዳንድ መረጃዎች ዩክሬን የክሬሚያ ልሳነ ምድርን በራሽያ ባለቤትነት ዕውቅና እንዲሁም ሙሉ ዶንባስን ለራሽያ አሳልፋ መስጠት ይጠበቅባታል ይላሉ። በግዛት ዙሪያ ከተስማሙ በኋላ ሁለቱም አገራት ድንበሮችን በኃይል ለመንጠቅ እንደማይሞክሩ ቁርጠኛ መሆን አለባቸው። ይህ ካልሆነ ግን የደህንነት ዋስትናው ይሰረዛል። በ23ኛ ነጥብነት የተቀመጠው የዲኔፐር ወንዝን አጠቃቀም በተመለከተ ነው። ራሽያ ዩክሬን ይህንን ወንዝ ለንግድ አገልግሎትና በጥቁር ባህር በኩል ጥራጥሬ የሚያጓጉዙ መርከቦቿን እንድታንቀሳቅስበት ትፈቅዳለች። የሰብአዊ ኮሚቴ ይቋቋማል። አገራቱ በዚህ ኮሚቴ አማካኝነት እስረኞችን ይቀያየራሉ፣ ሕፃናትን ጨምሮ ሰላማዊ ታጋቾችን ይለዋወጣሉ፣ የተጠፋፉ ቤተሰቦችን ዳግም እንዲገናኙ ያደርጋሉ፣ እንዲሁም ለተጎጂዎች ድጋፍና የእርቅ ፕሮግራሞችን ያዘጋጃሉ። ከስምምነቱ በኋላ በ100 ቀናት ውስጥ ዩክሬን ጠቅላላ ምርጫ እንድታደርግ ትገደዳለችም። ሁለቱም ወገኖች በጦርነቱ ጊዜ ለፈጸሟቸው ወንጀሎች ሙሉ ምሕረት ይደረግላቸዋል። ከዚያም በኋላ ይግባኝ መጠየቅ አሊያም ክስ ማንሳት አይቻልም። ስምምነቱ በሕጋዊ መንገድ የሚጸና ይሆናል። በትራምፕ የሚመራ የሰላም ምክር ቤትም አፈጻጸሙን በበላይነት ይከታተላል። ጥሰቶች ሲከሰቱም ማዕቀቦችን ይጥላል። ይህ በራሽያና በአሜሪካ በኩል ተረቋል የተባለው አዲስ ስምምነት በ28ኛነት አካቶታል ተብሎ የሚጠበቀው ነጥብ ሁለቱም አገራት ስምምነቱን በፈረሙ ቅጽበት ስምምነት ወደ ፈጸሙበት ድንበር በማፈግፈግ ተኩስ ያቆማሉ። ውድ ቤተሰቦቻችን እንግዲህ ይህ የስምምነቱ ረቂቅ ዓለም አቀፍ ተንታኞች አካቶታል የሚሉት እንጂ ይፋዊ ማረጋገጫ ከሁለቱ አገራት የተሰጠበት አለመሆኑን ልብ በሉ። በቅርቡ ምናልባትም ከቀናት በኋላ ዘለንስኪና ትራምፕ ዳግም ተገናኝተው ይነጋገራሉ ተብሎ የሚጠበቅ ሲሆን እኛም እንደተለመደው ጉዳዩን ተከታትለን ለእናንተ የምናደርስ መሆኑን እንገልጻለን። በሌሎች ዓለም አቀፍ ዜናዎችና ትንታኔዎች ዳግም እስክንገናኝ ድረስ ቸር ያሰማን፣ ቸር እንቆይ።